እዛ ቤት ውስጥ እንግዲህ ከወንድ ልጇ ጋር ወይም ደግሞ ከብቸኛ ወንዱ ልጇ ጋር ከሴትዮዋ ልጇ ጋር ፍቅር ይዛታል። ልጁም እንደዚያው በተመሳሳይ ከሷ ፍቅር ይዟል። ጥሩም ባህሪ ያላት እኔና እሷ በደንብ የምንግባባው ሌላ ነገር ትርፍ ነገር ብዙም ያዩባት ነገር የለም። ይሄን ያህል እንደዚህ ልላት የሚችለው ነገር ማለት ነው። እና እናቱን በጣም ነው የሚፈራት የሚወዳት የሚያከብራት አለኝ። ግን ደግሞ እቺንም ሰራተኛ በተመሳሳይ ይወዳታል እዛ ቤት ውስጥ። ስለዚህ ሁለት ወዷል ማለት ነው። እዚህ ጋር የእናቱን ቃል ማክበር ይፈልጋል፣ በዚህ በኩል ልጅቷን ይወዳታል ሰራተኛዋን። እንደዚህ ያረገ የሚያዳርስ ነገር ምን ይኖራል? አሁን እሷ እንደ ቤተሰብ ነች፣ ረጅም ዓመት ከኛ ጋር ኖራለች። ማለት የከፋ ነገር ወይም ነገር ባይኖር ድንገት እንደዚህ ተነስታ የሚያስኬዳት ነገር ነው። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ኩነት ማለት ነው። እንደተለመደው ዛሬ ከእንግዳ ጋር አይደለም፣ ያው በተለየ መልኩ ለብቻዬ ነው ዛሬ የመጣሁት ማለት ነው። የመጣሁበትም ጉዳይ በተመሳሳይ እንደሌላው ጊዜ አንድ መረጃ ደርሶኝ ያንን ጉዳይ ለማጣራት ነው ማለት ነው። በመጣሁበት እንግዲህ እንግዳዬ ወይም መረጃ የሰጠኝ አንድ ግለሰብ ማንነቴ አይታወቅ፣ በካሜራ ፊትም መታየት አልፈልግም፣ ግን ደግሞ አንድ መረጃ ላድርስ፣ አንተም ክትትልን አድርግ፣ ስጋት ስለገባኝ ነው ብሎኛል ማለት ነው ጠቋሚ። ጉዳዩ እንዴት ነው እንግዲህ ጠቋሚ በነገረኝ መሰረት አጠር አድርጌ ስነግራችሁ ጠቋሚ ደላላም ነው። አሰሪና ማነው ሰራተኛና አሰሪ አገናኝ ደላላ ነው። የቤት ሰራተኞችን እንደዚሁ የተለያዩ ሰዎችን ለሆቴልም ለምንም የቅጥር ሰራተኞችን የሚያገናኝ ነው ከአሰሪዎች ጋር። ስለዚህ ደላላ የሚሰራ ነው ማለት ነው ጠቋሚ። በዛ በሚሰራበት ዙሪያ ላይ ደግሞ አንዲት እንድትቀጠር ያደረጋት ሰራተኛ ከአሰሪዎቿ ጋር እንድትቀጠር ያደረጋትን ሴት ከሰሞኑ በቤቱ እንደሌለች ጉዳዩን አጫውቶኛል። ምንድነው የተፈጠረው አለ። እንግዲህ እኔ አሰሪዎቿ ጋር ስትቀጠር አለኝ እናትና ወንድ ልጅ አላት። እናትና ልጅ ናቸው። እናትየዋ ወንድ ልጅ አላት በእድሜ ተለቅ ያለ ማለትም ያው እናትየዋም ትልቅ ናት። እሱ ደግሞ እንዲሁ ወደ 30ዎቹ ገደማ የሆነ ወጣት ልጅ አላት ብሎኛል። ያ እንግዲህ ወጣት ልጅ ከሰራተኛዋ ካገናኛት ሰራተኛቸው ጋር ፍቅር ነገር ቢጤ ጀምረዋል ነው የሚለኝ ነበረው። ይህንን እንግዲህ ሰራተኛዋ ለዚህ ለደላላ ትነግረዋለች። ደላላው ከዚች ሰራተኛ ጋር የዝምድናም ቁርኝነት አለው፣ እንደ ጓደኛም ነበሩ ምናምን። ዞሮ ግን ያው እሷ ደግሞ በስራ አጋጣሚ ደግሞ እሱ ደላላ ስለሆነ አሰሪዎች ቤት ሄዳ እንድትቀጠር አድርጓትም አልጭምር። ስለዚህ እነዚህ ሰዎች እርስ በርስ ይጓባሉ፣ ደላላና ሰራተኛ ማለት ነው። ውስጥ ያለውን ቤት ውስጥ ያላትን የምታሳልፈውን ነገር አሰሪዎች እንዲህ ናቸው ምናምን ብላ እያንዳንዱ ነገሮች ለእሱ ታወራለች፣ ታጫውተዋለች። ስለዚህ ምንድን ነው የተፈጠረው? እንደነገርኳችሁ እናትና ልጅ የሚኖርበት ቤት ነው። እዛ ቤት ውስጥ እንግዲህ ከወንድ ልጇ ጋር ወይም ደግሞ ከብቸኛ ወንዱ ልጇ ጋር ከሴትዮዋ ልጇ ጋር ፍቅር ይዛታል። ልጁም እንደዚያው በተመሳሳይ ከሷ ፍቅር ይዟል። ስለዚህ ተፈቃቅረው ከርመው ነበረ ለጊዜያቶች ማለት ነው። ያንን እንግዲህ ለሱ ለደላለው ነግረዋለች። እና ያ ደግሞ እናትየዋ ገብቷት ወይም አውቃ ፍቅር ውስጥ እንደሆኑ ልጄ ከማንም እንግዲህ ሰራተኛ ጋር አይሆንም ብላ ሰራተኛዋ በጣም ታራክሳት በደንብ ትደበድባትም ጭምር ነበረ። ከልጄ ራሱ ረጂ ኢቭን ቀጥታ እንኳን ለማባረር ፈቃደኛ አይደለችም። በቃ ያባርኝም ስላት ብላ ስትላት አላባረርሽም፣ ግን በቃ እንደ ባሪያ እየቀጠቀጠቻት ሳታባራት ከልጄ ጋር ግን ያለሽን ነገር ትተሽ ስራና ስራሽን ብቻ ቀጥይ ብላ ብዙ ድብደቦች ታደርስባት እንደነበር ለደላለው ታጫውቷለች። አሁን ምንድነው እንግዲህ ይሄን ነገር ደላለው ይሰማል። በመሀል እንደ ሽማግሌ ሆኜ ሄጄ ነበር አለኝ። እንደ ሽማግሌ ሆኜ ሄጄ እባካችሁ ተዉ፣ እንደዚህ እየተፈጠረ ነው፣ ልጅቷም ላይ በደል እንዲደርስባት አልፈልግም። እኔ ዘመድ ነኝ፣ የእህት ልጅ ነች ልጅቷ፣ ስለዚህ ዘመዴ ናት፣ ስራም ቢሆን ያገናኛችሁ ትልቅ ልጅ ናት፣ እንደዚህ አታርጊያት ብሎ እናትየዋን በራሱ መንገድ ለማናገር ሞክሮ ነበር። ስለዚህ እናትየዋ ምንድነው ምላሹ የነበረው በሰዓቱ? እሺ እኔ እኮ በጣም ስለምታስቸግረኝ አስቸጋሪ ልጅ ኃይለኛ ልጅ ስለሆነች ተይ የምትባለውን ነገር ስለማትተው የእጅም ማመል ስላለባት ብዙ መክሪያት፣ አሁን ደግሞ ብላ ልጄ ላይ ፊጥ ብላ እንደዚህ ወድሃለሁ አይነት ነገር ብላ ልጄ እየነካካችብኝ አስቸገረችኝ ብላ ትለዋለች። እና ለዛ ነው ያ አናዶኝ ነው አንድ ሁለቴ እጄን ያነሳውባት እንጂ አልመታትም።
ብላ ትለዋለች። እሺ በቃ ነገር አብርዱ ብሎ እሱ ከተወ በኋላ ከዛም በኋላ እንግዲህ ተመሳሳይ ስቃዮችን ታሳያት ነበር ሴትዮዋ። ልጁ ደግሞ በራሱ መንገድ እናቱን በጣም ነው የሚፈራት የሚወዳት የሚያከብራት አለኝ። ግን ደግሞ እቺንም ሰራተኛ በተመሳሳይ ይወዳታል እዛ ቤት ውስጥ። ስለዚህ ሁለት ወዷል ማለት ነው። እዚህ ጋር የእናቱን ቃል ማክበር ይፈልጋል፣ በዚህ በኩል ልጅቷን ይወዳታል ሰራተኛዋን። አሁን ደግሞ በዚህ መሀል እናትየዋ ብዙ ድራማ ፈጥራለች ነው የሚለኛለው። ድራማ ፈጥራለች። አሁን ሰራተኛው የለችም ከሰሞኑ እና የታለች ሲባል ቀጥታ ወደ ደላሉ አልመጣችም ሰራተኛዋ ከቤት ተባረራለሁ ብላ። እሷም አባረሪያታለሁ ወይም ፈልጋ ወጣለች ብላ ወደ እሷ አላከቻትም። ይሄ ኃላፊነቷ ነበረ ያንን ማድረግ። እሷ ግን ሄጄ በምጠይቃት ሰዓት የለችም ከዚህ ብን ብላ ጠፍታለች ብላ እንዳለችው ነው የነገረችው ማለት ነው። ስለዚህ ያ ግን አይመስለኝም ብሎ ነው ደላላ ነገረኝ። ያ አይመስለኝም የሆነ ነገር ሳታደርጋት አትቀርም። ተመሳሳይ ተደጋጋሚ ጥቃቶች ስታደርስባት ስለነበረ በልጄ መጣሽብኝ ብላ ተደጋጋሚ ጥቃቶች ስታደርስባት ስለነበረ እናም ዞሮ እንግዲህ ጥቃት ተደጋጋሚ ስላደረሰችባት አሁን ደግሞ የሆነ ነገር ልታደርጋት ትችላለች የሚል ስጋት ነው ያደረበት ማለት ነው። እሱም በተጋፍጦ ሲያናግራት እኔ ምን አውቃለሁ አንተ ያመጣት አንተ ታውቃታለህ፣ ባህሪዋ ደግሞ ልጅቷ አስቸጋሪ ነው፣ አንተ መታቃት ባህሪ ሌላ ከሆነ አላውቅም፣ እኔ ጋር ያለው ደግሞ ባህሪዋ ይሄ ነው ብላ ለሱ ተደጋጋሚ በተመሳሳይ ምላሾች ሰጥተው ነበረ ማለት ነው። እሱም እንግዲህ የቱን ፍለጋ ወይም ደግሞ ዘመዴ ናት ያላትን እቺን ሰራተኛ ፍለጋ ብዙ ሞክሯል፣ ሊያገኛት ግን አልቻለም። የእጅ ስልክም ነበራት፣ እሱም ስልኳም ሲደወልላት አይሰራም ነው የሚለኝ ያለው። ከዛ ልጇንም ሄጄ ጠየቅኩት፣ የሴትዮዋ ልጅ ወይም ደግሞ ልጁ ራሱ የሴትዮዋ ልጅ ሰራተኛዋን ይወዳታል እና እሱንም ሄጄ እባክህ አይታታል ብዬ ስጠይቀው አረ ከኔም ከጠፋች ስንት ጊዜ ሆኖኛል እና እኔም በጣም እየፈለግኳት ነው ያለሁት። እናቴን ስጠይቃት እናቴም እንደዚህ ቀጥታ ከዚህ ተነስታ ሄደች ብላ ነው ያለችኝ እና ለእኔም ሳትነግረኝ ምናምን ብሎ እሱ ራሱ ደበረው። ከዛ ብሎ ሲነግረው በቃ ኦልሬዲ ተግባብተዋል እሱና ደላላ እና እሱ። ዞሮ ግን ያም እየፈለጋት ነው። በዚህ መሀል ግን እንደነገርኳችሁ እናትየው ጋር ችግር ያለ ይመስለኛል። እኔውን ነገር ሳታደርጋት አትቀርም ብሎ ነው እያለኝ ያለው ማለት ነው። ስለዚህ እኛ እስኪ በራሳችን መንገድ የታለች የሚለውን ነገር ለማጣራት እንሞክራለን። ወታም ከሆነ ወታ የሆነ ቦታ ጠፍታ ሊሆን ይችላል አናቅም። ግን ደግሞ ሴትዮዋ እሱ እንደሚያለው ስጋት አድሮብኛል ብሎ እንዳለው ሰራተኛው በዛ መልኩስ በሴትዮዋ ምክንያት ሊሆን ይችላል የጠፋችሁ እንደሆነ እሱንም እናጣራለን ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን የሰጣችሁ አብሮነታችሁን አሳዩን። ውድ ቤተሰቦች አብረን እንቆይ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውድ ቤተሰቦች እንደምትመለከቱት አሁን ከጀርባዬ የሰራተኛዋ ትገኝበታለች ትሰራበት ነበር የተባለው ቤት ደርሻለሁ ማለት ነው። እዚህ ቤት ውስጥ ደግሞ እንደነገርኳችሁ ቀደም ሲል ማን ነው የነበረው? እናትና ልጅ የሚኖሩበት ቤት ነው። እናት እንዲሁም ወንድ ልጇ የሚኖሩበት ቤት ማለት ነው። ሰራተኛዋም እዚህ ቤት አብራቸው እንግዲህ ስታገለግል ወይም አብራቸው አጋዥ ሆና ስትሰራ ቆይታለች ማለት ነው። ያው እናትየዋ እንደምትኖር ተናግሮኝ ነው ከጎረቤቶቿም የመጣሁት ሰምቻለሁም። ስለዚህ እናንኳኳለን፣ እናትየዋን ለማግኘት እሞክራለሁ ማለት ነው። ከዛ ውጪ ውድ ቤተሰቦች እንግዲህ ልጇንም ላገኘው ፈልጋለሁ። ልጇስ የሚያውቀው ነገር ይኖረው የሚለውን ነገር እሱን እናጣራ ነው የሚሆነው ማለት ነው። እንግዲህ አብራችሁን ቆዩ። እዚህ ቤት ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው? ተመስገን። እንዴት ነህ? አለን። ደህና ነህ? ይመስገን። አለን። ደህና እንተዋውቃለን እንዴ? ያው አይ አግኝተን እንከታተላለን።
ኦኬ ተከታታይ ናችሁ። እንዴት ነው እናንተ? ሰላም ነው ይመስገን። የምናውቀው ቤት መጣን በአጋጣሚ ያው የሚያውቁን ሰዎች ቤት መጣናል ማለት ነው። እግዚአብሔር ይመስገን ደህና ነኝ እናታችን። እዚህ ቤት እንግዲህ አጋጣሚ ሆኖ ተጠቁሜ የመጣሁት በእውነት ገርሞኛል። እንደዚህ አይነት አጋጣሚ ገጥሞኝ አያውቅምና እንዴት አሉ? የዚህ ቤት ባለቤት እርሶ ነው? ኦኬ ስም አልበል? ስሜ ዘውድነሽ ይባላል። ዘውድነሽ። እሺ መልካም። እንግዲህ ከሰሞኑ እዚህ ቤት ትኖር የነበረች አጋዥ ሰራተኛ ወይም የምታገለግል የነበረች አንዲት እህታችን ጠፍታ ነበረ። እዚህ ቤት ግን ትሰራ ነበረ ከቅርብ ጊዜ ወዲህ በፊት። በፊት ሰራ ነበር። እኔ ጋር ግን ያው ስራ ለቃ ሄዳ ወደ ሌላ ቦታ ወደምትሰራው ያው የሰጠኝ ደላላ ጋር እንደተመለሰች ነው የማውቀው። የምትሰራልሽ ነበረች። ወለላ የምትባል ልጅ ማለት ነው። እንግዲህ እሷ ልጅ እስካሁን ድረስ ልትገኝ አልቻለችም እና ጠፍታለች፣ ሰነባብታለች ነው እንግዲህ። እና አትገባም? ደስ ይለኛል። እሺ ግባና እናውራ። እሺ ውሻ ይባላል? አይባልም። ቡቺ ቆንጆ ውሻ ነው። እሺ እንግዲህ አለ። እሺ የልጄ ባለቤት ናት። የልጄ ባይጮኛ ናት ነው እንዴ? እሺ ሰላም ነው አለን ይመስገን አለን። እሺ ወይዘሮ ዘውድነሽ ነው ያሉኝ አይደል? እሺ ነው እዚህ አንድ ላይ ሞት ነው። የሚገርም ነው። ይከታተሉኛል ማለት ነው? አረ እውነት ደስ ይላል በእውነት። ወዲያው እንትን አልኩኝ። ማስክ እና ኮፍያ ያደርጋሉ። ያው ተከታታይ ከሆናችሁ እንኳን ትለዩኛላችሁ ያስባለሁ። ወይዘሮ እንግዲህ በጣም መልካም። እስኪ ያው አጋጣሚ ምንድነው አቃጣሪ ነው ይባላል አንዳንዴ። አጋጣሚ ሆኖ ተከታታይ የሆኑ የዩቲዩባችንን አንድ ሰው አግኝተናል ማለት ነው ዛሬ። ዞሮ ግን ያመጣኝ ጉዳይ ቀደም ሲል እንደነገርኩት ነው። ወይዘሮ ዘውድነሽ እዚህ ቤት የምትሰራ የነበረች ወለላ የተባለች ልጅ ጠፍታለች ለቀናቶች ወይም ረጅም ሰሞንኛውን አልተገኘችም። የእጅ ስልኳም አይሰራም። የት እንደጠፋች በደላላ እንደመጣች ይታወቃል። ግን ደግሞ ዘመዶቿ ናቸው ፈልግልኝ ብለው የጠየቁት ማለት ነው። ሲፈልጓት እንደከረሙ ግን ሊያገኟት እንዳልቻሉ ማለት ነው። ስለዚህ አድራሿን ስናጠራ እዚህ ቤት ደግሞ ሰርታ ነበር የሚል ነገር ነው የደረሰን መረጃ። በምን ምክንያት የት ሄዳ ልጠፋ ትችላለች? አሁን እርሶስ በደላላ ነው የመጧት? እኔ ከደላላ ቤት ነው የመጣሁት። ያው ማለት በአንዳንድ ምክንያቶች ባለመግባባት ባለው ችግር ምክንያት ወደ ነበረችበት ያመጣልኝ ደላላ ልጅ ጋር ሸኝቻታለሁ። እኔ ጋር ግን በእርግጥ ሰራ ነበር። እውነትህን ነው። በላ የምትባል ልጅ ነበር። አይ ሸሽታ እንግዲህ ቤተሰቦቿ ሲጠቁሙኝ ደላላው ጋር ነው ቀጥታ ይሄድ ነው የነበረው። ደላላው ለምን አላናገራችሁትም የሚል እዚህ እርሶ ጋር ከመምጣቴ በፊት ደላላውም ኧረ እኔ ጋር አልመጣችም የሚል ምላሽ ነው ይሰጣል። እኔም ስፈልጋት ላገኛት እንዳልቻልኩኝ ቤትም ተደጋጋሚ እርሶ ጋር ሲመጣም የት ሂድ ማውቀው ነገር የለም ብለው እንዳሉት እርሶ ነው የተነገረኝ። መረጃውን እንግዲህ የተወሰነ መረጃዎች ሰብስቤ ነው የመጣሁት እና እንዳልሸኟት ሳይሆን ጥላ እንደወጣች ራሷ እንደተናገሩ ነው የሰማሁት። የደረሰኝ መረጃ መሰረት ያው ሰራተኛ ናት፣ የቤት ሰራተኛ ናት አይደል? ያው መቼም እኔ ጋር ካልተስማማን እኔ ጋር በግዴታ የመኖር እንትን የላትም። ያው እሷ በቃ እሄዳለሁ፣ ሌላ ቦታ ቀይራለሁ፣ ሌላ ቦታ ስራ ፈልጌ እሄዳለሁ ብላኝ ሄደች። ያው ዞሮ የምትሄደው ወደ ደላላ ጋር ነው የሚለው ነገር ሳለላ አንተም ደላላ ጋር ነው የሄደችው ብያልኩ። ወዴትም አትሄድም፣ ያው ሌላ ስራ ፍለጋ ነው የምትሄደው። ለዛ ነው እንደዛ ያልኩ እንጂ ከኔ ጋር በሰላም ተናግራ ነበረ። እሄዳለሁ ብለውታለች። እሄዳለሁ አልተግባባንም። በብዙ ነገር ስላልተግባባን ወደ ደላላው ጋር እንደምትሄድ ነው ስታወራ የሰማሁት። እኔም ዝም ብያት ነው የሸኘኋት። ስትሄድም አይቻታለሁ። ዝም ብላ ነው ሄደችው። ነበሩ በቤቱ ሻንጧን ይዛ ስትወጣ ነበሩ። ደላላው ጋር ነው ሄደው አልተስማማም። ምንድን ነበር ያላስማማችሁ ጉዳይ? ያልተስማማን የራሳችን ነገር ነው። በራሳችን አለ አይደል የማንግባባበት ብዙ ነገሮች ነበሩ። የቤተሰብ ጉዳይ ይገባሃል መቼም። አንዳንድ የሆነ ደስ የማይል ነገሮች ስላየው በቃ ማለት ያው ከኔ ጋር እንድትቀጥል አልፈለኩኝ። እንዲህ ማለት እንዴት ነው የእጅ አመል ወይም ሌላ ክፉ ደግ መነጋገር ወይ ስትታዘዝ መታዘዝ አንዱ የስራው ባህሪዋ ነው፣ ወይም መስራት ያለበት አንዱ ግዴታዋ ሊሆን ይችላል። እዚህ ቤት ላይ እስካለች ድረስ አለመታዘዝ እንደዚህ አይነት ችግሮች ነበሩባት ነው ምንድን ነው? ያው እኔ በግሌ እኔ የማልፈልገውን ነገር ስላየው ያ ነገር ደስ አላለኝም ለራሴ።
ከዛ በላይ ደግሞ ትቀጥል ሌላ ስህተቶች ይፈጠራሉ ብዬ ስላሰብኩ ሸኝቻታለሁ። ጥያቄው የመጣው ከሷ ነው ልውጣ ብሎ ማለቱ እንዳሉኝ እኔ ነኝ እርሶ ነው ልውጣ? አዎ ስላልተግባባን እኔ ነኝ እንድትሄድ ያለበት። እሷም እሺ ብላ ወደ ላለው እንደምትሄድ ነግረኛለች። ግን እርሶ አሁን እንዳሰሪ ካገናኝ ጋር ማገናኘት ያልነበረበትም ከዚህ በፊት የመጀመሪያው ስነት እሷን እዚህ ቤት ሲቀጥሩ አይደለም። ስለዚህ ሰራተኛ ይመጣል ካልተስማማን ትሄዳለች። እኔ ቤተሰብ ጋር ማገናኘት ምናምን የኔ ስራ አይደለም። ያው ደላላ ጋር ሲመጣ ደላላ ስቀጥር ብቻ ስቀጥር ውሌን እዋዋላለሁ፣ ደሞዟን በአግባቡ ከፍላለሁ። ያለውን ነገር እንደ ቤተሰብ ተስማምተን መኖር ከቻል እንኖራለን፣ ካልኖረች ደግሞ እሄዳለሁ ስትል ሸኛታል። ሌላ ደግሞ አመጣለሁ። ይሄ ነው ሌላ ቤተሰቦቿ ጋር ምናምን እኔ ማገናኘት ያው ግዴታ ነው። ያው ማለት እንዳሰሪ ያገናኘሽን ሰው ያገናኘውትን ሰው ነው ቀጥታ ይሄው ልጅክ የተረከብኩት ልጅክ ይሄው በዚህ ጉዳይ ተለያይተናል ይሄው ብሎ መለያየት ያስፈልጋል። በቤተሰብም እንደዛው ነው። ደላላ ሲሆን ይበልጣል። ውሉን በዛ ልክ ነው ማለት በቃ አልተስማማንም። ከ3 ወር በላይ እኮ ደላላ በቃ 3 ወር ነው አለ አንተ ጋር ውለው የሚለው ከ3 ወር በላይ ሲሆን በቃ ከኔ ጋር ምን ያገናኛታል? ስራዋ ነው ቤቱ ነው። ሰራይ በስነ ስርዓት አግባባባ በሰራች ሰራች፣ ካልሰራች ደግሞ እሸኛታለሁ። ሌላ እኔ ወስጄ እዛ ድረስ ማድረስ ምናምን ያ ግዴታ እኔ እንጃ። አይ ማድረስም ባይጠበቅብህ ደላላው ሊመጣ ይችላል። ምናልባት እሱም የስራ ግዴታ እንዳልተስማማ ለደላላው ነግሬዋለሁ። ደውለው እንዳልተስማማ ሌላ ሰው እንደምፈልግ እንደምቀይራት አውርቼዋለሁ። እኔ ብዙ ደስ የማይል ነገር ስለነበረኝ ይሄን ግን ደላላውም ጋር ቀደም ሲል በነገርኩት ሁኔታ እርሶ ጋር ከመምጣት በፊት ደላላው ጋር ነው ቀድሜ ሄድኩት እንደነገርኩት እና ደላላው አሁን ጊዜ አንተ ግን እንዴት ነው የምታስበው? በአሁን ጊዜ ደላላ እኮ ስንት ሰው ወደዛ ስለሚያደርግ የዚች ልጅ ጉዳይ ብቻ እንደዚህ እንትን ብሎ ይነግረኛል ብለህ ታስባለህ? አጋጣሚ ሆኖ እንግዲህ ከሱም ጋር ዘመድ ስለመሆናቸው ነግሮኛል። ያ ማለት ለሱ ቅርብ ነች ማለት ነው። ሊቆረቆረ የሚችል አይነት ነው። በዛም መሰረት እንግዲህ እሱ የነገረኝ ደግሞ ሌላ እንደሆነ ነው። ቀጥታ ልነሳ ብላ ሳትናገርም ምንም ሳትል ከቤቱ ውልቅ ብላ ቤት አጽጂ ቃጠቢ ብያት በጧት ወጥቼ ስመለስ ቤቱም ሳይጸዳ እቃም ሳይታጠብ እቃዋን ይዛ ግን በሌለውበት ወጣን ይጠበቀችኝ ብለው ለሱ እንዳሉት ነው የነገረኝ። ያው ለሱ ያው አንዳንድ ጊዜ እኮ ለሰዎች የተሳሳተ መረጃ ትሰጥና የዛን ሰው ሐሳብ ትሰማለህ። ለምን እንዴት እንደዛ እንዳደረኩ ልንገርህ። ያው እሱ ጋር ሄደች አልሄደችም፣ እሱም ደግሞ የሰማው ነገር ካለ ያንን ፍንጭ ለመቀበል የሆነ ነገር ብየዋለሁ እኔ በራሴ መንገድ ማለት ነው እንጂ ልጅቷ ሄዳለች፣ ከኔ ጋር ወጥታ ሄዳለች። እኔ ምን ማድረግ እችላለሁ? አሁን ዞሮ እስካሁን ድረስ ልትገኝ ያለመቻሏ አጠያቂ ነው። የመጨረሻ የሰራችበት ቤት ደግሞ ይሄ ነው። ይሄ ቤት እስከሆነ ድረስ ደግሞ ኃላፊነትም ነበረበት እንዳልኩት። አሁን እቺ ልጅ በመጥፋቷ እርሶን ነው እንግዲህ ጣት ቀስሮ መጥቶ እርሶ ቤት ነው የመጣው አሁንም ቢሆን። ስለዚህ ኃላፊነት ስለነበረበት ያልተወጡት ግዴታ አለ ነው እያልኩት ያለሁት። ግዴታዬ እኮ ደሞዟን የመስጠትና በአግባቡ እዚህ ቤት ስትኖር በስርዓት መኖር። ደሞዟን ግን ሰጥተዋታል? ሰጥቻታለሁ። ምን ያህል ጊዜ ሰርታለች እዚህ ቤት? ታዲያ ቆይታለች። እዚህ ቤት ማን ነው የሚኖረው? እኔ ልጄ እሷ ነበር መጀመሪያ። እሺ። ከዛም በኋላ አሁን ከቅርብ ጊዜ ወዲህ እሷ ጓደኛው ናት። ትመጣለች፣ ትሄዳለች፣ መታለች። ወደፊት ሊጋቡ ያው እንትን ላይ ናቸው አሉት። አንቺ እጮኛ ሆነሽ የእርሶ ልጅ ሶፎንያስ ልጆት ነው? ልጄ ነው። የእርሶ እጮኛነት ማለት ነው? አዎ እሷ ናት እጮኛነት ነበረች። እሷ ያኔ በዚህ ቤት ነበረች። ያው ትሄዳለች፣ ትመጣለች። አይ አትኖርም። ትመጣለች፣ ትሄዳለች እንጂ አትኖርም እዚህ። አዎ ያው ጠቅላባት ነው እንደ ጓደኛ ኖር ትመጣለች፣ ትሄዳለች። እንደዚህ ነገር ታውቃታለች እሷ። ማን ልበለህ ስምሽን? አስቴር። ስለ ልጅቷ ባህሪ የምትነግሩኝ ሌላ ወጣ ያለ ነገር ካለ? አሁን ቅድም ትንሽ አደባብስ የነገሩኝ ነገር አለ። ሜቢ እነሱ ነገሮች የሆነ ፋክተር ይኖረዋል። እሷን ለማግኘትም አንዳንድ ፍንጮች ሊፈጥሩልን ይችሉ ይሆናል። ወይም ደግሞ ከዚህ በፊት ደላላው ጋር ነው የሚሄደው ብላ እንደሄደች ነው አሁን የነገሩኝ። ግን የት ልትሄድ ትችላለች በሚለው ዙሪያ የእርሶ ጥርጣሬ ካለ ደላላው ጋር ካልሄደች የት ልትሄድ ትችላለች የሚለውን ነገር የሚያውቁት ነገር ካለ እዚህ ቦታ ሚሉኝ ካለ ከዚህ በፊት እንዲህ ስታወራ ሰምቻት አውቃለሁ እዚህ ልትገኝ ትችላለች ሚሉኝ ቦታ ይኖራል? አንቺ ምናልባት የምታውቂያት ከሆነ ምናልባት ቀርበሽ እንደ ሴት ናት፣ ምንም እዚህ ቤት ስራዋ ሌላ ቢሆንም ድርሻዋ ሌላ ቢሆንም እንደ ሴት ቀርባችሁ ካወራችኋት ፍላጎቷ የምታውቁት ነገር ካለ ከዚህ አንጻር እስኪ ብትነግሩኝ።
አዎ በሚመጣበት ጊዜ ስራውን በአግባቡ ትሰራለች። በቃ እንደ ማንኛውም ሰው ተግባብተሽ ቡና ብትች ምናምን እዛ በልቼ እሄዳለሁ። በዛ ሰዓት ምንም አይነት እንትን አላየሁባትም። ደስተኛ ሆና እንደምትኖር ነው የማይባት የነበረውና ከዛ በተረፈ አንድ ቀንም ከፍቷት አይቻት አላውቅም። መጥቼ በሚሄድበት ሰዓት ላይ ደስተኛ ሆኖ ነው ተግባብቶ የሚኖሩት የነበረ። ግን በኋላ ላይ ግን እሷም የሆነ ቡና አቅርቢ ምናምን ነገር ስትል ምሳ ምናምን አቅርቢ ስትላት አለመታዘዝ አይነት ነገሮች አባታለሁ። ግን ያው አይተት ያለ ነው ምናምን ብለው የምታለፍ ነገር ስለሆነ ይሄንን ነው የማየው የነበረውና ከዛ በተረፈ በጣም ቆይታለች ልጅቷ። አሁን በቅርብ ግን ለሷም አለመታዘዛ ምንድነው ምናምን ብያታለሁ። አንድ ቀንማ አውርቻታለሁ። ለምንድነው ለምን መልስ መመላለሱ አግባብ ነው ወይ ስራ በዛብሽ ወይ አልኳት። አንድ ቀን ማለት ያው ቤተሰብ ነው እስከመጣው ድረስ በተደጋጋሚ መጣለሁ እና ከሷ ጋር መልሱ መመላለሱ እንዲህ ጥሩ አይደለም። ምንድነው ደስተኛ አይደለሽም ባለሽ ነገር ለምንድነው ከሷ ጋር አግባብ የሆነ ነገሮች መመለስ ምንድነው ምን ተፈጥሮ ነው ስላት ምንም የተፈጠረው ነገር የለም ምናምን ብላ ከኔ ጋር ስርዓት አልባ የሆነ ንግግር ነው አነጋገረችኝ። ስለዚህ የባህሪ ችግር አለባት። አዎ እንጂ ከዛ በፊት በቃም ደስ የሚለውን ነገር ነው የምታይባችሁና ደስተኛ ሆና ነው የምትሰራው። በቃና በዓለም ምናምን ሲኖር ነው እመጣለሁ። አሁን በቅርብ ጊዜ ግን በቃ አለመታዘዝ የምታረገው ነገርም ደግሞ ደስተኛ እንዳልሆነች ነው የሚያሳየውና ሰዓት እሷንም እንቀራረባለን ከሷ ጋር ምክር ቤት አለን። ምን ሆና ነው ምናምን ነገር ስላል ኧረ ተያት በቃ ወይ ሸኛታለሁ እንጂ እንደዚህማ ጥሩ አይደለም ምናምን ነገር ብቻ እንደዚህ ቃል የምትመልሰው መልሶቿ ደስም አይልም። ከበቃት ወይ ምናምን ብያት እሷም ኧረ ሰው ፈልጋለሁ ምናምን አልኳት። እሺ አለችኝ። እኔ ደግሞ በስራ አጋጣሚ ቆየት አልኩ። ሰሞኑን መጥቼ አላውቅም። አንድ 15 ቀን ምናምን ይሆነኛል ከመጣውና ስመጣ የለችም ሰው እየፈለኩ ነው አለችኝ። አዎ ጥሩ ነው በጊዜ እንትን አልኳት። አላገኘኋትም ስመጣ። አሁን ገጠመኝ ዛሬም ስመጣ ደግሞ ሌላ ነገር ነው ምንድነው እያልኩ ነው። አዎ መጥፋቷ ለመገኘቷ ነው። ዘመድ ያላት ሰው ነች፣ ቤተሰብ ያላት ሰው ነች። ስለዚህ ስትጠፋ ላይፈልጓት አይችሉም፣ ይፈልጓታል ዘመዶቿ። እዚህም ሰው ቤት የምትሰራው እቺ ልጅ ገንዘብ ይዛ ቤተሰብ ለመርዳት ራሷንም ለማሳደግ ነው በሌላም። ስለዚህ ድንገት ጠፋች ሲባል ፈላጊ አካሎች ደግሞ የት ናት እንዴት ናት ብለው ሲጠይቁ ወደኛ መጡ። እኛም ምርመራውን ጀመርን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ወይዘሮ ዘውድነሽ የኛ ተከታታይ ከሆኑ ያውቁታል የኛን አሰራር መቼም ክትትል ስራ ነው የምንሰራው። ስለዚህ እቺ ሴት ጠፋች ሲባል ጥግ ድረስ ነው ፍለጋችን የምናደርገው እሷን ለማግኘት ማለት ነው። ስለዚህ ያንን ነው የምናደርገው። ለመጨረሻ ጊዜ የሰራችው እርሶ ጋር ስለመሆኗ መረጃውም ማስረጃውም ደርሶናል አሁን ባለው ሁኔታ። ከዛ በኋላ ግን እንደጠፋች ከእርሶ ቤት እንደወጣች ቀርታ በዛው እንዳልተገኘች ነው የሚታወቀው ማለት ነው። የት ሄዳ ነው የት ገብታ ነው አሁንም ክትትላችን አድርገን የምናውቀው ነው የሚሆነው ከዚህ በኋላ። ከዛ በፊት ግን ያው እንግዲህ እህቴ ስምሽ ማን ነበር ያልሽኝ? ይቅርታ አስቴር። እንግዲህ እህቴ አስቴር እንዳለችኝ ትመልሳለች፣ አስቸጋሪ ባህሪ ያለባት፣ ክፉ ደግ ትናገራለች የሚል እሷ በራሷ ትዝብት ነበራት። ይሄ ትዝብቷ እንግዲህ አሁን ላለችበት ለእናንተ መለያየት ምክንያት ይሆናል ብላ ያለችውን ብላለች። እርሶ ጋር ያለው ሌላ ምክንያት አለ ወይ የሚል ነው ወይስ ተመሳሳይ ሆነው ይሄ ነው ያለው ነገር የሚለውን እንዲነግሩኝ ይፈልጋሉ።
ከዛ ደግሞ የት ልትሄድ ትችላለች የሚል ግምት ካሉትም ምናልባት ጠቆም ቢያደርጉ። በቃ ከኔ ጋር ከዚህ አሁን ከነገረች በኋላ ልንግባባ አልቻልንም። የማየው ነገር ብዙ ነገሮች ነበሩ። ያው እኔ ነገር ካለ አንድ ልጅ ነው ያለኝ። እሺ ሶፎንያስ ይባላል ብዬ ያው የእሷ እጮኛ ማለት ነው። የእሷ እጮኛ ያው አንዳንድ ጊዜ ደስ የማይል ነገር ታያለ። በልጄ ዙሪያም በእኔም ዙሪያ በራሷም ዙሪያ አለ። ደግሞ ያው እንደ ሴትነትም ደግሞ ይሄ ነገር ልክ አይደለሽም፣ ይሄን ለምን ታደርጊያለሽ የሚለውም ነገር አለ እኔ ጋር። እሱንም እንደዚህ በግል ስጠይቀው ማለት ያው እናት ነኝ፣ ልጄ ነው፣ በጣም የሚወደኝ የሚያከብረኝ፣ ስርዓት ያለው መልካም ልጅ ነው። እኔ ማለት እንደዚህ ቀልድ አላውቅም በሱና መልካም ልጅ ነው። ያም ስለሆነ አሁን ከሱ ጋር ያላት ነገር ራሱ ደስ እያለኝ አልነበረምና አንዳንድ ጊዜ ልጅህን አንተ በምትፈልገው ደረጃ ሳታገኘው ስትቀር የምትናደደው ነገር አለ። ያንን ነገር ደግሞ እንድትተውም እንታይ ይሄ ነገር ጥሩ አይደለም፣ ወንድ ልጅ ነው እንጂ ወጣት ነሽ ካለም የሚለው ነገር አለ እኔ ጋር። በምክርም በምንም ብላስብ ይሆን መናናቅ ተፈጠረ። ያ ነገር ደግሞ እየቆየ ሲሄድ ለኔ ከባድ ነው የሚሆነው። መጥቷት ያውቃሉ? ምናልባት መትቻት አላውቅም እናገራለሁ። በቃ በፍጹም ነው ምለው። ያው ግን እሷ በጣም የሆነ መጥፎ ችግር አለ፣ የሆነ ደስ የማይልቅ ነገር ከልጄ ጋር። ያ ነገር ደግሞ ለኔ ያመኝ ነበር ማለት እኔ ስተተኛ ማለት ደረጃ ደርሻለሁ። አንዳንድ ጊዜ የሆነ የምትወደውን ስላለማጣት ስትል ነገሮችን እያየ ስታልፍም የሆነ ነገር ሆኖም እንዳልሆነ ስትያየ ስታልፍ ዋጋ ያስከፍላል። እና በቃ ይሄ ነገሮች ነው ምክንያቶች ነበሩ። ይሄ ነገሮች ነው እኔና እሷ ማለት ነበር። እንዲህ ነው ባልልህም ኦኬ መልካም። የልጆት ማለት ለልጄ ሲባል ይሄ ነው ማለት አልፈልግም። እስኪ መልካም። ልጆት ተማሪ ሰራተኛ ያለበት ሁኔታ እንዴት ነው? ሹፌር ነው። ምናልባት አሁን በዚህ ዙሪያ እርስዎ እንደጠየቁት ሁሉ እዚህ ቤት አብሮ ይኖር ያለ ልጅ እዚህ ቤት ነው የሚኖረው አይደል? ስለዚህ ልጆትም እዚህ ቤት ይኖራል፣ እሷም እዚህ ቤት ነበር የምትኖረው። ስለዚህ ከሱም ጋር የቃል ማስረጃ መውሰድ ይኖርብኛል። ከሱም ጋር ቆይታ ማድረግ እፈልጋለሁ። እሱ በሚገኝበት ሰዓት ምናልባት እንዳሉኝ አሁን የታክሲ ሹፌር ነው ብለውኛል። የታክሲ ነው ያሉኝ? የምን ሹፌር ነው? የታክሲ ሹፌር ነው። ኦኬ ታክሲ ያው ስለዚህ ሹፌር ነው ብለውኛል። እሱ በሚገኝበት ሰዓት እንግዲህ ላገኘው እፈልጋለሁ። ወደ በኋላ መመለስ ካለብኝ እንግዲህ እንዲተባበሩኝ የምፈልገው ልጅቷን በመፈለግ ዙሪያ ማለት ነው። በተለይ ተከታታያችን ስለሆኑ እርስዎ መቼስ በቅንነት ነገሩን ይረዱኛል፣ ይተባበሩኛል ብዬ አምናለሁ። ስለዚህ ያንን እናደርጋለን። ወይዘሮ ዘውድነሽ እንግዲህ ተመልሰን እንመጣለን ባስፈለገን ሰዓት መረጃዎች ለመውሰድ። እኛ ግን ክትትላችንን እንቀጥላለን እሷን በመፈለግ ዙሪያ ማለት ነው። መልካም። ስለዚህ ያንን እናደርጋለን። እንግዲህ ወጣት ወይም እዚህ ቤት ሰራተኛ የነበረች አገልጋይ የነበረች ልጅ ስሟ ወለላ የተባለች ሴት እንግዲህ እሷን ፍለጋ ነው የቆየ ነው። አሁንም ፍለጋችንን እንደቀጠልን ነው። እስካሁን ልናገኛት አልቻልንም። ፍንጭ የሚሆን ነገር ልናገኝ አልቻልንም። እንግዲህ ፍንጮቻችን እያሰባሰብን መረጃዎቻችን እያሰባሰብን እሷን እስክናገኛት ድረስ እንግዲህ የተቻለን እንሞክራለን ማለት ነው። ወይዘሮ ዘውድነሽ ጋርም ቆይታ አድርጌያለሁ። ከወይዘሮ ዘውድነሽ የልጇ ባለቤት ወይም እጮኛ አስቴር ጋርም እንግዲህ ቆይታ አድርጌያለሁ። የተወሰነ ነገሮች መረጃዎች እነሱ ሰጥተውኛል። እንግዲህ መረጃዎቻችን አሁንም በይበልጥ እየወሰድን እንግዲህ ወደ መጨረሻው ወደ እውነታው ምንደርስ ነው የሚሆነው። አብራችሁን ቆዩ። ምንድነው ያለው? ምን ተፈጥሮ ነው? ለማንኛውም እዚህ ልጁ አይታመንም። አረከ እዚህ ላይ ትንሽ ነገር ጥሎ በኔት እንዳለ አረም ማረግ እሱማ ምን ያመጣል?
ሰራተኛውን ጠብቄ ምን ሊያደርግ ይችላል? ዛሬ የሆነ ነገር አስቀምጦ ይሄዳል። ልጁ በጣም አደገኛ አረፈ። እውነት በጣም አደጋ አላየሽውም? ብዙ ነገሮችን ይሰራል። እዛ ለበንተለ ሰናኛ በጣም ልጁ አደገኛ አልፈታ በጣም ነው የሚከለክለው። ብዙ ነገር ነው እንደዚህ ጉርጉር አልተኛሩ ችግርና ብዙ ከባድ ነው። እንደዚህ ማይ ሰላም ነው። ስራ ውሎ ሁሉ ሰላም ደህና ነህ? ምን ነገር ድንገት እንደውም ልደውልበት እያልኩ ስራ ነው ምናምን እያልኩ እኮ ከእሷ ጋር እያወራሁ ነበር። ማነው? ምን አጋጠመ? አይ ቀደም ሲል እኮ መጥቼ ያው እሱን ልጃችን ማግኘት ፈልጌ ነበረ። መጥቷል እኮ ስለዚህ ያው ትክክል ስራ ነው የሚሰራው። ቢሆንም ያው ችግር የለውም። ምናልባት ከእሱ ጋር መረጃ መውሰድ እፈልጋለሁ። ስለዚህ ለብቻው ላወራው ምናልባት ሰዎች ይተባበሩኛል ብዬ አምናለሁ። ባልደረቦች ስላሉ ከእነሱ ጋር ሆኖ አመሰግናለሁ። ሰላም ነው አለን እንግዲህ እኔን አታውቀኝም። ቀደም ሲል መጥቼ ነበረ። ምናልባት የምታውቀኝ ከሆነም አላውቅም። ወይዘሮ ዘሪሁን እናትህ የተከታታይ ናቸው። የኔ ሚዲያ ላይ ይሰራሉ። እሳቸው ይከታተሉኛል መሰለኝ ስልካቸው ላይ ያውቁኛል በደንብ። እንግዲህ መርማሪ ጋዜጠኛ ነኝ። ሮቤል እባላለሁ። አንድ ጉዳይ ነው ወደዚህ ቤት እንድመጣ ያደረገኝ። አንድ መረጃ ደርሶኝ ማለት ነው። ሶፎንያስ ማስም ያለችኝ አይደለም። መልካም እሺ። እና ተመጣ እዚህ ቤት እንግዲህ ቀደም ሲል አንድ ሰራተኛ ወይም ደግሞ የቤት አጋዥ ነበረቻችሁ። ልክ ነኝ አይደለ? የቤት አጋዥ ነበረቻችሁ። ስለዚህ እሷ ልጅ እንግዲህ ለረጅም ጊዜ እናንተ ቤት ስትሰራ ኖራ ቆይታ በስተመጨረሻ እንግዲህ ከዚህ ስለመውጣቷ ነው የተነገረን። ከወጣች በኋላ ግን የት ትግባ የት ትውጣ የሚታወቅ ነገር የለም እና የት ሄዳ ነው የሚለውን ነገር ጥያቄዎች ላይ ነበር ነው ያለነው። መረጃ ማሰባሰብ ላይ ነበር ነው። አንተ ደግሞ እዚህ ቤት ውስጥ አብረህ ስላለ ልጅቷም አብራችሁ ስለነበረች የምታውቀው ነገር ካለ መረጃ እንድትሰጠን ነው። ቀጥል እስኪ። እሷ እዚህ ትሰራ እንደነበረ እየነገርከኝ ነው። ድንገት ደግሞ ወጣች ከዚህ ቤት በምን? ወደ ላይኛ ሰራተኛ ነበረች። ረጅም ጊዜ እዚህ ሰርታለች። ድንገት አንድ ቀን ድምፅን ትንሽ ከፍ አድርግልኝ። ምናልባት መረጃ ስለሆነ እየወሰድኩ ያለሁት ድምፅን ከፍ እንዲል። ስለሷ የምነግርህ ነገር ቢኖር ወደ ላይኛ ጥሩ ሰራተኛ ነበረች። ብዙም ይሄን ያህል መጥፎ ነገርም ያየሁባት ነገርም የለም። መልካም በቃ የምትላት አለ አይደለ? መልካም ጥሩ ሰው የምትላት እንደዚህ አይነት ልጅ ነበረች። እንዴት ነው የወጣችበት መንገድ እስኪ አንተ ብትነግረኝ። መች ነው የወጣችው? በምን አይነት መልኩ ወጣች? አንተ ነበርክ ወይስ አልነበርክም? እንዴት ነው የወጣችው? እስኪ ንገረኝ። ያው እኔ ታክሲ ላይ ነው የምሰራው። እሺ፣ የታክሲ ሹፌር ነህ? ታክሲ ሹፌር ነኝ። እሺ። ጠዋት ወጣና ምሳ ሰዓት ምናምን እመጣለሁ። ቤት አረፍ ብዬ ምናምን ነው የምወጣው። እሺ። ያ ብዙ ቀን ስወጣ ያው አገኛታለሁ። ጥሩ እንትንም መግባባት አለን እና እሷም እንግባባለን። ስነ ምግባሯ ምን አይነት ነው? እንደዚህ ታዛዥነት የጎደላት ናት ወይስ ታዛዥ ናት? እንዲህ
መጥፎም ከሆነ ጥሩም ከሆነ ይሄ ባህሪዋ የምትለኝ ካለ በዛው አያይዘህ ትነግረኛለህ። ቀጥል። እኔ እስከማውቃት ድረስ ጥሩ ልጅ እንደሆነች መልካምነቷ፣ ጥሩ አስተሳሰብ ያላት ያው እንዲህ ነው የምትላት አይደለም። ያው ሰው ልጅ ብዙ ነገር አለው፣ ግን እኔ እስከማውቃት ድረስ በጣም መልካም ልጅ ነች። ባለው ነገር ቤት ውስጥም ባለው ነገር ጥሩ ነገር ነው የምታዘጋጀው። ባህሪ ነበራት፣ ጥሩም ባህሪ ያላት። እኔና እሷ በደንብ ነው የምንግባባው። ሌላ ነገር ትርፍ ነገር ብዙም ያዩባት ነገር የለም። ይሄን ያህል እንደዚህ ልላት የምችለው ነገር ማለት ነው። እና እንደምታውቀው ከስራ ደክሜ እመጣለሁ። ምሳ ሰዓት ላይ ምናምን መጥቼ አርፌ ምሳዬን በልቼ ምናምን ተጫውቼ ደግሞ ወጥቼ እሄዳለሁ ወደ ስራዬ። እዛ ማታ ደግሞ እመጣለሁ። ያለውን ነገር ቀርቦ በልቼ ተጫውተን ምናምን ነገር ሰላም ነው በቤትም። ሌላ ነገር ምንም የለም። እኔ ባለሁበት ጊዜ እኔ ያህል እንደዚህ የምትለው ነገር የለም። ግን የሆነ አንድ ቀን እንደዚህ ስመጣ ማንም የለም እና የለችም። እና መጥቼ ቁጭ አልኩኝ። በሩን ከፍቼ ገብቼ ማንም የለችም ነበረ። ከዛ በቃ እሷ እስከምትመጣ ምናምን ብዬ ዝም ብዬ ሶፋ ላይ ጋደም ብዬ ከሆነ ሰዓት በኋላ ማሚ ከቤተክርስቲያን መጣች። ቤተክርስቲያን ሄዳ ነበረ። ከዛ እንደዚህ እንዴ ወደ ላሴት ሄደች ምናምን ነገር አልኳት። አይ እኔ የማውቀው ነገር የለም ምናምን አለች። ድንገት የሚወጣችው ነው። እኔም ገና ከቤተክርስቲያን እየመጣሁ ነበረች ምናምን አለች። አይ እንደዛ ከሆነ በቃ ትመጣለች የሆነ ቦታ ሄዳ ይሆናል ምናምን ነገር ቤተሰብ ከጓደኛ ጋር ሜዳ ሊሆን ይችላል አልኩኝ። ከዛ በኋላ በቃ ማለት እኔም የሆነ ከዛ ቀናቶች ምናምን እየሄዱ ሲመጡ በቃ ውስጤም የሌላ ነገር እየተሰማኝ መጣ። የማላውቀው ስሜት የሚሰማኝ ነገር ቷል። እና ከተደጋጋሚ ስጠይቅ አሁን እንደዚህ ነው የምትለው በቃ ምንም አላውቅም። ዝም ብላ ተነስታ ወጣች። ዝም ብላ በቃ ተነስታ እንደወጣች ብቻ ነው። እኔም አላውቅም ነው የምትለው። ማምጣቷንም አታውቅም ነው። በቃ ምንም ነገር እንደሌለ በቃ ምንም ያለችኝ ነገር የለም። አሁን አንተ ቤት ስትመጣ እንዳልነበረች ሁሉ እናትህም ስትመጣ አልነበረችም። ልብሷን ይዘው ወጣች አይነት ነው። ልብሷን በቃ ድንገት ነው ይዘው ወጣችው ብላ ነው ያለኝ። እና ከኔ ጋርም ደግሞ ብዙ አቅራቦት ነበረ። እንደዚህ ብዙም የተጋነነ እንትን እንደዚህ ያወራችኝ ነገር የለም። ብዙ ነገር ልጮታለን ካለው ነገር ማለት ነው። በብዙ ነገር እንግባባለን። ግን እንደዚህ አሁን ለእንደዚህ የሚያበቃ ነገር ወይ እንደዚህ ተነስታ ድንገት የሚያስኬዳት ነገር ይኖራል ብዬም አስቤም አላውቅም። አሁንም ስራ ላይ አብዛኛው ጊዜ ስራ ላይ ብዬ ስለምመጣ ምናምን በቃ እንደዚህ ይሆናል ብዬ አላሰብኩም። አሁን ተደጋጋሚ ብንጠይቅ ብንፈልግ ምንም ነገር በቃ የለም። ጓደኞቿንም በቃ ፍለጋ አድርጋል። የተወሰነ በቃ እንዲህ ባጠያይቅ ምናምን አላየናትም ማለት ነው። ካየናት ራሱ ስንት ቀን ስልክም እንደዚህ ተደውላችሁ አታውቅም? ኧረ የለም። በቃ ማሚንም ስጠይቃት ምንድነው ያለ ነገር አለ ወይ የተፈጠረ ነገር አለ በማላችሁ ምን ተነጋግራችኋል? ኧረ ምንም ጊዜ በቃ እንዳልኩ ነው። ልክ አንተ ስትገባ እንዳየኸው ነው። በቃ እኔም ስመጣ እንደዚህ ነው ያገኘሁት ከባዶ ቤት። እኔ እንደውም የሆነ እቃ ምናምን ጠፍቶ ከሆነ ብዬ ያስቀመጥኩትን እቃ ቼክ አድርጌ አይቼ ምናምን አለች። እንደዚህ ያደረገ የሚያዳርስ ነገር ምን ይኖራል? አሁን እሷ እንደ ቤተሰብ ነች። ረጅም ዓመት ከኛ ጋር ኖራለች። ማለት የከፋ ነገር ወይ የሆነ ነገር ባይኖር ድንገት እንደዚህ ተነስታ የሚያስኬዳት ነገር ነው። እስኪ ዞሮ ዞሮ እኔ አሁን አዳዲስ አንዳንድ መረጃዎች እያገኘሁ ነው ያለሁት። እሷን ፍለጋ ነው እንግዲህ ስራችንን ብለን ጀምረን ባለንበት ሰዓት ነው እንግዲህ መረጃ እያሰባሰብን አንተንም በጉዳዩ ላይ ያንተን ከአንተ እንግዲህ መረጃ ለመስማት የመጣሁት ማለት ነው። ከእናትህም ወስጃለሁ። እዚህም ቤት ከነበረችው የልጄ እጮኛ ናት እንዲሆን ብለውኛል እናትህ እና ከአስቴርም ጋር አውርቻለሁ። መረጃዎችን እንግዲህ ከተለያዩ ቦታዎች እያሰባሰብኩ ነው ያለሁት። የት ልትገኝ ትችላለች፣ የት ትሄዳ ነው የሚለውን ማለት ነው ወለላ። ስለዚህ ያንን መረጃዎች እያጣራን ያለ ነው። እንግዲህ አዲስ ነገር ሲኖር ከአንተም መረጃ በድጋሚ አግኝቼ መወስድ ይሆናል። ከዛ ውጭ አዲስ ነገር ሲኖርም ማሳወቃችሁ ይኖራል በእኔ በኩል። እንግዲህ
ምሳ ብለን የመጣው ቤትክ እንግዲህ ምሳም ሳትበላ ነው ትንሽ እንትን ያለው። ያው የተባረከ ወደ ስራ እንሄዳለን እኛ። እንመጣለን። በቃ ያለውን ነገር አሳውቀኝ። መልካም። እሺ እኔም ያለውን ነገር እሞክራለሁ። በጣም አሪፍ። እያጠያየኩኝ። እሺ ምንም ነገር መልስ እንግዲህ የሰማሁት ነገር የለም። በጣም አሪፍ። በቃ እናወራለን። የተሻላችሁን ነገር አለ። እሺ ሶፎንያስ፣ አይ እንሂድ፣ ስራ አለብን፣ ከፍተኛ ስራ አለብን። ወደዛ እንሂድ። እሺ ሶፎንያስ፣ ሰላም። እሺ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦች እንደተመለከታችሁት ከወይዘሮ ዘውድነሽ እና ከልጇ እጮኛ ጋር አስቴር ጋር ቆይታ አድርገን ነበረ ቀደም ሲል። ከዛም ባለፈ ደግሞ ድብቅ ካሜራችንን ገጥመን በወጣን ሰዓት ወይዘሮ ዘውድነሽ ቀደም ሲል እንደነገርኳችሁ ወይም እንደተመለከታችሁት እንደታዘባችሁት ያቁኝ ነበረ። የእኔ ተከታታይ ስለመሆናቸው ገና ከበረ ነው የተቀበሉኝ እንዴ ሮቤል ብለው። ስለዚህ ያቁኝ ነበረ ስራዬ ምን እንደሆነ ምን እንደምሰራም ጭምር ማለት ነው። ድብቅ ካሜራው ላይ እንደተመለከታችሁት በጣም ያልጠበቅኩት ያ ነገር ምንድነው የተፈጠረው? አስቴር የተባለችው ሴት ለወይዘሮ ዘውድነሽ እነዚህ ሰዎች ብላ ስትጠይቃት ድብቅ ካሜራ ሊገጥም ይችላል፣ ዝም በይ፣ ምንም ነገር አተንፍሽ፣ ዝም በይ፣ የሆነውን ነገር ጥሎብን ነው የሚሄደው ብላን ያለቻት። ስለዚህ የሆነ ሚስጥር እንዳለ በሁለቱ መሀል ነው የተረዳሁት ማለት ነው። ምንም አትበይ፣ ዝም በይ ብላ የልጇን እጮኛ እሷም ሆነው የሆነ ነገር በመሃላቸው ወይ ከውስጣቸው የያዙት ነገር እንዳለ የሚያሳይ ወሬ ሲያወሩ ሰምቻለሁ። ሰረቅ እያደረገች ድብቅ ካሜራም ላይ የሰቀልነው ነገር ካለ ብላ ተጠራጥራ በአይኗ ስትቃኝ ነበር እንደተመለከታችሁትና በጣም ገርሞኛል። በጣም እኔም ባልደረቦቼም ማለት ነው። እንግዲህ በዚህ ጉዳይ ላይ እስኪንም ከጀርባ የሆኑ አብረን እየተመካከርን እየሰራን ያለ ነው ከስኬ ጋር ማለት ነው። ከስኬም ጋር እያወራን ያለ ነው። እስኪ ወደ በኋላም አብረን ገብተን አንዳንድ ነገሮች ላይ እንግዲህ ክትትላችንን አብረን የምንቀጥል ነው የሚሆነው። ዞሮ ዞሮ በድብቅ ካሜራችን ይህን አግኝተናል። ከዛ ውጪ አፍቃሪዋ ወይም ደግሞ የወይዘሮ ዘውድነሽ ልጅ ሶፎንያስ እሱንም ለብቻው ለማናገር ሞክሬ ነበር። እሱ ደግሞ ያለኝ ቃል የመለሰልኝ መልስ ወይም እሱም የሚያውቀው መረጃ የልጅቷ አወጣጥ ወይም የወለላ አወጣጥ ከዛ ቤት ድንገት እነሱ በሌሉበት እቃዋን ይዛ ስለመውጣቷ እንደሚያውቅ ነው እናቱ የነገረችው። ከዛ ውጪ ፈልጊያታለሁ፣ እኔም አደዋውጊያለሁ ብዙ ቦታ የምታውቃቸው ሰዎች ጋር ራሱ እንግዲህ አውርቻቸው እነሱም የት እንዳለች እንደማያውቁ እንደነገሩት እስካሁንም እየፈለጋት እንደሆነ የነገረኝ ማለት ነው። ልጁ በብዙ እንደሚያፈቅራት እንደሚወዳት ቀደም ሲል ደላለውም ነግሮኛል እንደምታውቁት። እሱም ደግሞ ፍላጎቱ ሁኔታው እንደዛ ይመስላል። የታክሲ ሹፌር ስለመሆኑም በጨዋታችን መሀል አውርተናል። ዞሮ ዞሮ እሱ የሚያውቀው ነገር እንደሌለ ነው የተረዳሁት ማለት ነው። እናትና የአስቴር ግን እናቱ ዘውድነሽና ማናት እጮኛው አስቴር ግን ስለ ልጅቷ የሚያውቁት ነገር ስለመኖሩ በሚወሩት ወሬ ገብቶናል፣ ተረድተናል ማለት ነው ምን ሊሆን እንደሚችል። ስለዚህ እኛ እነሱን በቀጥታ ሆነ በተዘዋዋሪ የትና እንዴት ሊያጠፏት እንደቻሉ ወይም ደግሞ ስለሷ የሚያውቁት ነገር ካለ አጥፍቷትም ከሆነ የት አጥፍቷት ማለት የት ሰዷት እንደሆነ እንዲነግሩን እናደርጋለን ማለት ነው። እስኪ የሚሆነውን ነገር አብረን እንከታተል። አብራችሁን ቆዩ።